እባላለሁ እና ማለት የፈለኩት በሪፖርተር ጋዜጣ በህንጻጽ ያሉት ተፈናቃዮች በረሃብና በሞት ችግር ላይ እንዳሉ ነው የሰማሁት ወይ ያነበብኩት። ስለዚህ መፍትሄ የሚሆነው የሰብአዊ ድጋፍ ነው እና ሌሎችም እንደዚህ ቅን ሰላምን የምንላቸው ነገሮችን እንደ መፍትሄ እንጠቀማለን። ስለዚህ እስካሁን እንደዛ ነን ያለው እዛም ለውጥ እያመጣን ነው፣ እዛው እንደጸናን ነው። ለዛ ነው አሁን እየተናገርን ያለነው። ስለዚህ ይሄንን ይረዳዋል ብለን እናስባለን። ህንጻጽ ላይ ያለው ተፈናቃይ ረሀብተኛ እና እየሞተ ያለው ሌላውም ቢሆን ማለት ነው። ስለዚህ በዚህ መልኩ ያለንን ጽናት እናጋራለን፣ ያለንን ትግል እሱም እናጋራለን። እንደዛ እያልን እንቀጥላለን ማለት ነው። ስለዚህ እንዳለ ሆኖ ሂደቱም እንዳለ ሆኖ ማለት ነው ያሉትን በዚህ ባለንበት አመራር ይሁን አስተዳደር ይሁን አደረጃጀትም ይሁን ያሉትን ችግሮች እንዳለ ሆኖ እሱን እንዴት መፍታት እንዳለብን ጀስት እንትን ሆኗል ማለት ምናችን በቃ ተደምድሟል። የህንጻጽ ያሉትን ተፈናቃዮች በረሃብ መሞትም አለባቸው ምናምን ተብሎ ተስፋ ያስቆረጥንበት ምክንያት እስከሌለ ድረስ ወደ መብላት፣ ወደ መጠጥ እና ወደ እድገት የሚሄዱበት አማራጫቸውን ራሳቸውን መርጠው ተጠቅመው ችግራቸውን እስከፈቱ ድረስ ማለት ነው። እንደዛ ያደርጋሉ ብለን እናስባለን። ሌላ መፍትሄ እኛ አንልክም። ስለዚህ እንደዛ ብለን ነው የምናምነው። አሁንም ተስፋ አለ፣ አሁንም እድገት አለ። ሰው ሲምፕሊ በቀላሉ መብላትና መጠጣት አለባቸው። ስለዚህ እሱን ነው ማደግ አለባቸው አይደለም፣ እሱ ነው የሚያወራው። ስለዚህ ይሄም ተስፋ ነው። መብላት አለብህ፣ መጠጣት አለብህ፣ ማደግ አለብህ ስትለው ለአንተ ተፈናቃዮች ረሀብተኞች እና እየሞቱ ላሉት ትልቅ ተስፋ ይሆናቸዋል ብዬ አምናለሁ።